ልጁን ላስወርደው ነው። እኔ በጣም ብዙ ጊዜ አስቤያለሁ ይሄን ነገር ምንድን ማድረግ እንዳለብኝ፣ ግን ገብቶሃል? ከባድ ነው ልጄ ነገሮችን ያላባት እኮ ቆይደን ተረጋጋ። ምንድነው ያረጋሽው? ለኔ ልጅ ነው ገባሽ አይደለ? ልጅ አንድ ነገር የማድረግ ምንም መብት የለሽም። ተረዳሽ? ልጅ አንድ ነገር ለማድረግ መሞከር አይደለም ከዚህ በኋላ ድጋሚ ወደ ጭንቅላትሽ ካሰብሽው ዳኒ ምን አይነት እንደው ካሰብሻለሁ። እሺ አታቂ ነው። እሺ በቃ ስለማታቂ ነው። እሺ እንዳታስቢ አይደለም እንዳታስቢ ቢዝሽ ምን ታመጫለሽ? ማመጣውን አሳይካለሁ። ደግመሽ ይቺን ቃል ካብሻ ተወጫትም አሳይሻለሁ። ዳኒ እሱን በየ ደስታናው በውጣው ረጅ ታምኝለት የኔ ያልኩት መርጣለስ መንገድ እያሰብኩት ችያችንም ሌላ ሰው መልመድ ፍቅርን በልብ ሲጀመር ማለት ነው። አሁን አንተ ራሱ በዚህ ምክንያት ይሄን ነገር እያወቅ አሁን ለዳኒ ያለ መንገር ማለት በጣም ነው የሚያሳፍረው። ለምን ማወቅ የሌለበት ባለ ጉዳዩ እሱ እንዴ ለቋርሎ ምን እኮ ከዚህ ጋር የሚያነካካኝ ነገር እኮ የለም። አረ ኤርሚ ሁሌ ራስን ነፃ ለማውጣት አትሞክር። እንዴት ነው እዚህ ጋር እንደዚህ የምታረጋው? አልገባኝም። ባለቤት እያረግሽኝ ነው እንዴ? ባለቤት እያረኩ አይደለም። ይሄን ነገር ለዳኒ መንገር አለብኝ ግዴታ ነው። ለምን ይነግረዋል ነው እያልኩሻለሁ። ጓደኛው ነው ተናገር። ለምን ደም ትሆነ እያለው እኔ ሚስቱ እያለው ለምን ነው እሱ ከሷ አፍ መስማት የለበት። ሲጀመር እሱ አይነገረውም ነው ያለው። ተናገራት በይ አይነገረውም ስላለኝ ምን ተቀልሽ? አሁን ይኸውልሽ ይሄ ነገር እኮ እንኳን ለሷ አይደለም እሷ ራሱ ለራሷ ደግማ መናገርም የለባትም። ገባሽ? አዎ እንደዚህ የሚሆን ነገር አይደለም። አሁን የሚደርሰው ውሳኔ ነው እያለች ያለችው እንጂ የሚነገር ነገር እኮ አይደለም። ይሄ በጣም አሳፋሪ ነገር እኮ። እኔ ምን ብዬ ነው የምነግረው? አሁን ባለቤቱ ሌላ ሆኖ እኔ ጭራሽ ቀማኝ አሉኝ እንዴ? ቀማኝን አልገባኝም። አንተ ግን የሆነ ያሰብከው ነገር አለ መሰለኝ። አልገባኝም። ኖ አንቺን አላዋራው ኤርሚ። እኔ የማላውቀው ነገር አለ እዚህ ውስጥ የማናውቀው ነገር አለ። ምን አልገባኝ። ሌላ ነገር ያወይልሽ መስመሩ ሌላ ነገር ያስገባል። ምንም ያስገባውት ነገር የለም። ሁላውን ነው እየነገርኩህ ያለው። ምንም ነገር የለውም እንዴ? በጣም ነው የሚደብረው። እግዚአብሔር ምንም ነገር ችግር የለውም። እኔ እኮ ቀጥሬዋለሁ ዳኒ እና ብየዋለሁ እኮ። ግን አሁን አንቺ ምንድን እያልሻለሽ? እያልኩ ያለሁት ምንድነው ለዳኒ የሚነገርበት መንገድ ትክክል አይደለም። መነገር አለበት፣ ማወቅ አለበት። የምንነግርበት መንገድ ግን በትክክለኛው መንገድ ነው መንገር አለበት። እንዴት ብዬ ነው ልጄ ላስወርድ ነው ብዬ የሚነግረው? ተመስገን አምላኬ አሜን። አንድ ነገር ልንገራችሁ እዚህ ጋር ይሄ ልጅ ያንቺ ብቻ አይደለም የዳኒም ልጅ ነው። አልገባኝም ለምን እና ለአባቱ ሌላ ነው አንቺ አባቱም አለ ሌላ ቢሆን ምን እኔ እዚህ ሁሉ ጉድ ውስጥ አስገባኝ እና ስለዚህ ብቻሽን የመወሰን መብት አለሽ? አለኛው ኃላፊነት የሚወስድ ሰው ስላልሆነ ስማም። ስለዚህ እኛ እኮ እዚህ መገኘት የለብንም። እንደዚህ ጭርስርስ ካረግሽ እኮ ለምን ደወልሽልኝ ለኔ? እስቲ አሁን የደወልሽበትን ነገር ላታማክሪኝ ከሆነ ይሄን ነገር በራሴ ፍቃድ አረጋለሁ። አዎ አይመለከታችሁም፣ አያገባችሁም እናንተ። ሜሪ አሁን ይኸውልሽ ይሄን ነገር አረ ሳይድ አትያዝ በቃ ሳይድ ሜሪ ስምኝ። ይሄን ነገር ስትነግሪኝ ብቻዬን እዚህ ነገር ላይ መጨነቅ ስላልፈለኩኝ ነው አንቺን የጠራሁሽ። ገባሽ? እና አሁን ይሄ ነገር ውሳኔው የኔ ነው አለችኝ። እኔ እኮ ብዙ መከራታለሁ እኮ ግን በቃ ልትሰማ አልፈለገችም። ገባሽ? ስለዚህ አሁን እኔ አሁን ማወራለህ እንደ ጓደኛ ነው እንደ ዳኒ የኛ ጓደኛችን ነው። በቃ እኔም እኮ አሁን እሱ ከሷ አንደበት ወደሱ ይሄድ ብዬ ነው እኔ ከምነግረው ሶስተኛው ግን ጽጌም ጋር እንዳይሆን ይሄ ልጅ አሁንም እንደዚህ የሆነ ነገር አሁንም እንደዚህ አሁን ደግሞ ጭራሽ ማስወረድ ደረጃ ልትደርሺ ነው። ምንድነው አላማሽ? ምክንያቱም ልጄን እኔ ወልጄ ያላባት እንዲያድግ አልፈልግም። ነገሮች እንዲበላሹ አልፈልግም። የሱ ህይወትም እንዲበላሽ አልፈልግም። ስለዚህ መቅረት ካለበት አሁኑ ነው መቅረት ያለበት። ስለዚህ ጽንስ ማጨናገፍ ነው ላንቺ ትክክለኛው ስሜት። እኮ ባይሆን እኮ ብዙ ሞክሬያለሁ። ስለዚህ የሞከርሽ በእኔ ቦታ ሆነሽ አስቢው። ባንቺ ቦታ በሆነ ይሄን ነገር አላደርገውም እኮ በእኔ ቦታ ሆነሽ እሱን ባታረጊ ግን ልጁ ሁለታችን መሀል ነው መሆን የፈለገው። ስለዚህ እንዴት ነው የሚሆነው ነው? እኔ አሁን ዳኒ ባያምን ነው የምልሽ። ባያምን አይመን ልጁን ግን አሳድገዋለሁ። እኔ እኮ ነው የጠየቅሽኝ። ምክንያቱም ግን የአቅም ችግር የለብሽም፣ ወሮ የሆነ ምናምን ችግር የለብሽም። እሱም ደግሞ ይሄን ነገር እንደሚያደርግ ታውቂዋለሽ። ይኸውልሽ እኔ ዳኒ ማሳደግ አለማሳደጉ ማመን አለማመኑ ሳይሆን ነገ ልጄ ይጠይቀኛል። አሁን ከዚህ ሁሉ ጭቅጭቅ ማለት ነው ይኸውልሽ ይሄ ማዞረር የሚለውን ነገር ከአይምሮ አስወጥተን ዳኒ ወይ ከሷ ጋር ብቻ የሚሆንበት ሚንስ መፍጠር ነው እንጂ አሁን እሱ ጥሩ ሀሳብ ነው። እኔ አሁን እንደ ሐሳብ አንቺ የሆነ ነገር ስትፈልጊ ነው የምልሽ፣ በሆነ ነገር ይዘሽ አይደለም የምትፈልጊው። ይሄ እውነታው ነው። ማንም ሴት ልታረገው የምትችለው ነው። እንደ እናት የልጄ ጉዳይ ያሳስበኛል። ኧረ በስመ አብ
እኔ በሆን ብለሽ ማሰብ ይኖር እኔ በሆን ማረገው ነገርኩሽ እኔ በሆን አሁን አንቺ ብትሆኚ ምናምን አይደለም ኤርሚ በራስ ብትሆን ገርል ፍሬንድ እንደዚህ ብታደርግ ገርል ፍሬንድ ከሆነች ማለት ምን ትላለህ አሁን የሷው ሳይኮ የኔ ገርል ፍሬንድ ከሆነች ማለት ተቀብዬ እንትላለሁ አሁን የሷው ውሳኔ ይኸውልሽ ሜሪ ልትረዳት አንተ አሁን እንደ አዲስ እየሆንክ ነው እዚህ ጋር እያወራ ያለው ልትረዳት ያልቻልሽው ነገር ይኸውልሽ ልጄ አላባተ እንዲያርግ አልፈልግም ነው ነገ ልጄ ዳኒ እኮ አልወሰነም አሁን ይኸውልሽ ጽጌንም እሷን ነው የሚፈልገው ሁለት በአንድ ድንጋይ ሁለት ወፍ ሊመታ ነው እንደዚህ ማይሆን እሱ ነገር ኮን ያላሳመነኝ ይሄ ነገር ነው ነገ ከነገ አሁን ምን ነግረው እንዴ አንተ ለምን አልነገርከውም ያልሽው ነገር በሪሌሽንሺፕ ውስጥ ይኸውልሽ ሶስተኛው ወገን ጣልቃ መግባት የለበትም እኔ አሁን እጄ በነግረው ሌላ ነገር ነው የሚመስለው አሁን ይኸውልህ ሲጀመር ባለፈው ምሰ የሆነ ነገር ቆርጭሞብሃል እረፍ አሁን እኔ የማይብህ ነገር አንዳንድ ነገሮች አሉ እረፍ ዳኒ ነው ላንተም ለኔ ታውቃለህ እንደ ጓደኛ ነው ማወራ እሱ ነው ደወለልህ አንዴ ላውራው ነው መጣ እሺ እኮ ነገረው እዚህ ጋር እንዳለ እሺ እሱም በተረጋጋ መንፈስ አስቢ እኔ አሁን እንደ ታላቅነት ነው የነገርኩሽ ያለሁት በተረጋጋ መንፈስ አስቢ አትሾጂ ምን ላስብ እንዴ አንቺ የሆነ ነገር ይሄን ነገር በማድረግሽ የምትጠቀሚው ነገር አለ አንድ ነገር ልንገርሽ እኮ አንድ ነገር ልንገርሽ ዳኒ እዚህ ጋር አብሮሽ ባይሆን ልጅሽን እዚህ ጋር አጣሽ ነገ በሆነ አጋጣሚ ዳኒ መጥቶ ይቅርታ ቢጠይቅሽ እና ከዳኒ ጋር አብረሽ ብትሆኚ ያያረግሽው ነገር ይቆጭኛል ስለዚህ ዳኒን ማግኘት ያለብሽ በእንደዚህ በሆነ ነገር ይዘሽ አይደለም ዳኒ ጋር መሆን ካለብሽ በቃ እዛ ጋር የሚሆን ሰው አይደለም ካልሆነ ደግሞ መሆን የማይሆን ደግሞ ከሆነ ልጁን እንደዛ ማድረግ አይጠበቅብሽ ልጅ በለው ያላባት እንዴት ላሳድገው ልጅን ሜሪ ስለዚህ ልጅን ወደ የማይፈለግ ቦታ ማድረግ ነው እኔ እኮ እንደሱ ማድረገው ወይ ደግሞ በጣም አጣብቂኝ ውስጥ ስለገባው ነው ቤተሰብ ብዙ ነገር እያለኝ ነው እንዴት ነው ነገር አሁን ቤተሰብ ሲጀመር እኔ እስከማውቀው ልጁን ነው ያለሽ አሁን እኮ ግን ከዳኒ ጋር እንደዚህ ጉዳይ ውስጥ መግባታችንን አያውቁም ልጁና ዳኒ ምን አገናኘው አባቱ ስለሆነ ልጅ ያለ አባት ማደግ የለበትም ኧረ ተይ ስንት አጋጣሚ አለ እኔ አላውቅም እኔ አሁን ባንቺ ህይወት ይሄን አርግ አይደለም ይሄን አርግ አይደለም ግን እኔ አላውቅም ይምጣና ራሱ የሚያረጋውን ነገር አድርግ እንጂ እኔ ለኔ በጣም ከባድ ነው በእውነት እንዴ እንደ ሰው አስቢ አላውቅም ሜሪ ይሄን ሳርግ እኮ እኔ ደስ ብሎኝ ወይ ምቾት ላይ ሆኜ ምናምን አይደለም ልጄን ማጣቴ ሌላ ህመም ነው ከዛ ደግሞ ይሄን በማድረግ እኔ ራሴ ላይ ራሱ ማመጣው ችግር አለ ሞት ሁሉ እኮ አለ እሺ አሁን ያው እየመጣ ስለሆነ በቃ የሆነ ቀለል አድርጊና በሆነ ወይ በአሪፍ መንገድ እናወራ እኔ አላውቅም ብቻ ምን እየተፈጠረ እንደሆነ አሞታል እንዴ ምን ሆኗል እግሩ እንደዚህ የሚያደርግ ጋንሻይ ሰላም ነው እንዴነሽ አላህ እንዴነሽ አላህ ደህና ሰላም ነሽ አውርብሽ ምን ነው ስትደውልሽ ማታንሽ ሰሞኑን ትንሽ ነገሮች እያሰብኩኝ ማለት ምን እያሰብሽ ጥሩ ዳኒ ይሄን ነገር እንዴት እንደምነግርህ አላውቅም ያው ካሜሪን ጋር አውርተን ማለት እኔ አሁን ነው የመጣሁት እዚህ ጋር ሐሳቡን የሰማሁት አውርተን ሲባል የሆነ የኔም ድጋፍ ምናምን ወሬው ያለው እንዳይመስል እዚህ ጋር ነው እኔም ወሬውን የማውቀው ነበር ስልክ ላይ አወራ እዛ እየጠበኩ ነበር ሰላም አትባባሉም እንዴ እያወራ ስለነበረ እኔ አብሮኝ ነበር ነው የሚሰራው ነው ነገሩን በይ እሺ ነገር አለ ሜሪ ኧረ ይኸውልህ ነው ልታወራን ፈለገች እና ኤርሚ ጋር ደወለች ኤርሚ እኔ ጋር ደወለ እኔ ደግሞ አንተ ጋር ደወልኩና እስቲ ያለውን ነገር አንዴ ሐሳብ እንስጥበት እኔ ስላልገባኝ ወይኔ ተሳስቼ ከሆነ ምናምን አረው ነው አላውቅም እስቲ አይደለ ሁላችንም እንትን እንበል እኛ ባለንበት እንድትወያዩ ፈልጋለሁ እሺ እኔ ማውራታችን እንዲገልጽ ችግር አይ እንደ ሐሳብ አማክሮኝ ብላ ነውና እኔ ባወራው በማክራው ምን ብለው አልሰማ ብሎኛልና ምናልባት እናንተን ከሰማችሁ ብሎ ብላ ነበረ ግን ይሄን ነገር ከኛ ከምትሰማው ከሷ ጋር በደንብ ብታወራው ብለን ነው እኛም እዚህ እንትን
ደግሞ ሌላ ችግር ማለት ነው። ኧረ ሌላ ችግር ለምን አታወሪም? በቃ እሱ ይሄን ነገር እንደ ችግር አላየውም። በደንብ ከተወያያችሁበትና ከተማመናችሁበት እንደ ችግር አለ። ቀላል አይደለም። እንደዚህ ዝም ብዬ የማወራው ነገር አይደለም። ለዛ ነው እኮ ኤኒዌይስ እኔ መጠንከር አለብኝ። ምን ተፈጠረ? ልጅ ደህና አይደል? አይ ልጅማ ደህና ነው። ልጄ ደህና ነው። እስኪ ደህና ከሆነች ነገሮች እኛ ምንም ብንሆን ችግር የለውም። እኔ ማስተካከል ያለብኝ ነገር ማረም ማስተካከል ይችላል። ማስተማር ልጅ ግን ምንም ነገር ሊሆን ይችላል። ነገሮችን ሊያስተካክል ይችላል። በጊዜ ሂደት ነገሮችን እናስተካክላለን። በአንድ ጀንበር ነገሮችን እንዳስተካክል አጠብቂ። በቃ እሱ ደህና ከሆነ ችግር የለውም። እሱ ደህና ከሆነ የኛ መረበሽ የኛ ምን መሆን ችግር የለውም። እኛ ትልልቅ ልጆች ነን እና የምናደርገውን ነገር አውቀንም ባለማወቅም ልናደርግ እንችላለን። ነገር ግን ምንም ነፍስ የማያውቅ ልጅ ነገሮች እንደዛ ነው። ግን ምንድነው መሰለህ ዳን፣ ይሄ ማሰብ ያለብህ እኔ አንድ ነገር ሰው ልጄ በእኔ በኩል ይጎዳል፣ ይሄንን ማሰብ አለብህ። ብቻውን አይደለም ያለው ከኔ ነው ጋር ነው የተሳሰረው። ስለዚህ የመጣበትን ሀሳብ ንገሪው። ለምንድን ነው ልቡን እንትን የምታረጊው? ትክክለኛ ለኛ ያልሽንን ነገር ለሱ ንገሪው። ልነግረው እኮ ነው ሜሮን። ንገሪው። ምን ነው በጣም ቻኮልሽ? ሲጀመር ኦልሬዲ እኛን ጠርተሽ እንደነገርሽና እኛን ሰርፕራይዝ እንዳረግሽን እሱንም ንገሪው። ልነግረው እኮ ነው ሜሪ። ንገሪው ብሽ አይ እኮ ሰርፕራይዝ አልመሰለኝም። የሆነ ችግር ተፈጥሮ ምናምን ያን ችግር ድጋሚ ሌላ ችግር የተፈጠረ ይመስለኝ ወይ በዛ ችግር ላይ ልናወራ እንጂ ሰርፕራይዝ እንደሆነ ማለት ላማክር ሳይሆን የሆነ ነገር ልነግር ነው ዳኒ። በቃ እኔ በጣም መንታናችሁ ልጆች ቀልድ ችግር አሁን ቀልዱን ተውትና ይኸውልሽ አሁን የነገርሽን ነገር ከኛ ይልቅ በደንብ መስማትና መወሰን ያለበት እሱ እና በደንብ አስረጁ። ከዛ በኋላ እኛም እንቀልዳለን። እሱ የሚቀልድ ከሆነ እኛ ስለሰማን ነው፣ እኛ ስለደበረን ነው። ስለዚህ አሁን ምንጭ ፍራንክ እያደረጋችሁ አልገባኝም። ኧረ እግዚአብሔርን አይደለም ዳኒ፣ አዲስ ነገር ምን ተፈጥሮ ነው በአንድ ጀንበር እንደዚህ ምትሆን እንትን ንገሪኝ። ችግር አለ እሱ ዳኒ ልጁን ላስወጣው አስበል ማለት ላስወርደው። ይሄን ነው የሰማነው። ምንድን ያለችው አልገባኝም። ምንድን ነው ልጁን ላስወርደው ነው። እኔ በጣም ብዙ ጊዜ አስቤያለሁ ይሄንን ነገር ምንድን ማድረግ እንዳለብኝ፣ ግን ገብቶሃል? ከባድ ነው ልጄ ነገሮችን ያላባት ቆይዳን ተረጋጋ። ምንድን ነው ያልሽው? ምንድን ነው ያልሽው? ተረጋጋ። ቆይ ልጄን ላስወርደው ነው። ልጄን አትፈይልሽ። ከዚህ በፊት ደጋግሜ ነግሬሻለሁ። ልጃችን እያልሽ ነው ዳኒ። ልጃችን ለማለት እኮ ኃላፊነት ሊሰማ ይገባል አይደለ? ካንቺም ከጽጌም ጋር ነው መሆን የምፈልገው እያልክ ለልጄ ነገር እኔ ምን ብዬ ነው የምነግረው? አባት ሁለት ሚስት ነው ያለው ነው የምለው። እስቲ ይሄንን አስረዳኝ። ስለ ጽጌ ስላንቺ አይደለም ነፍስ ለማጠፋት ነው እያወራሽኝ ያለሽ። ምን ማለት ነው? ልጄን ላስወርደው ነው ማለት? ልጄ በወልደውም ጭንቅላቱ ግን ተጎድቶ እንዲያድግ አልፈልግም። አባቱ ስለምን ጉዳት ነው የምታወሪው? እንዴት ነው የማይጎዳው? ዳኒ አሁን የተናገርሽው ነገር ደግመሽ ካፍሽ እንዳትወጪ እናገረዋለሁ። ገባሽ አይደለ? ማስወርደው ምን ነኝ? ያረገዝኩትም እኮ እኔ ነኝ። ዳኒ አንቺ ማን ውስጥ አትጋቢ። ምን ሆነሽ ነው? እሺ እንዴ ለተጋብቻ አይደለም ዳኒ ምን ሆነ መሰለህ፣ አሁን አንተም ውሳኔ ላይ ልትወስን አልቻልክም ነው የእሱ ሀሳብ። ልንገርህ ቆይ ላግባባችሁና ምንም ማግባቢያ ያስፈልግ ወይ ልጅ ስላለው ገባሽ አይደለ? ልጅን ስለያሽው ያየሽው ማንነትና የኔን ማንነት አታውቂው። ተረዳሽ? አላወቅሽው መሰለኝ ማንነቴ። ሰሚኛለሽ? አይደለም ልጅንም ማስወረድ ይቀርና ማለት ነው ላሰብሽው ራሱ እሺ እኔ እቃ ነኝ፣ አንተ ግን ልጅን ትፈልጋለህ። እንደዛ ነው እያልክ ያለው? ስርዓት አይደለም። እንደዛ ነው እንጂ ተሻውሪ። አንቺ ምን ያህል እኔ ተረጋግቼ አይደለም ይኸውልሽ፣ አሁን ኦኬ ብሎ ስቆ እንዲቀበልሽ ነው እንደፈለግሽ። እንደዛ ሳይሆን ግን የሆነ ያለው እንደዛ ነው። እኔ በአማርኛ ስላወራሁት ነው ሜሪ። እኔ እርጉዝ ስለሆንኩኝ ማንም እንዲጨቁረኝ ምናምን አልፈልግም። እኛ እኮ እየጨቆርን ያላደረኩሽ ሰሚኛለሽ? እርጉዝ ስለሆንሽ ምንም ያላደረኩሽ። ምን ልታረገኝ ነው? እንደዚህ አይነት ቃል ካፊ ሲወጣ ማለት ነው። አንተ እንኳን ሁለት ሚስት ነው የምፈልገው ካንቺም ጋር ከጽጌም ጋር። እኔ እንኳን በልጄ ምክንያት ነው የተፈለኩት። እንደዛም ስትል አንተ እንኳን አታፍርም ወይ? ምን ስለሆንክ ነው አንተ ማታሳፍረው? አላፍርም። ለምን ሲባል አንቺ ያልሽው ነገር ሁለት ሚስት አንድ ላይ በያዝ አያዛፍርም? እንደዛ ነው። ትሰሚኛለሽ? አሁንም ምንም ነገር ብትይ ማለት ነው ታግሼ ነው የማወራሽ። ገባሽ አይደለ? አሁን የፈለግሽውን ነገር ብትይ እርጉዝ ስለሆንሽ ልጅ ስለያዝሽ ማለት ነው እንደ እንቁላል ይዝሻለሁ። ያ ማለት ሰው የሚከበረው በሰውነቱ ነው። አላከብርሽም በሰውነትሽ። ልጅ ስለያዝሽ ነው ማከብር። ስርዓት ይኖርሽ። ገባሽ? እንደዚህ የምትናገሪኝ አይነት ሰው አይደለሁም። እሺ
ዳኒ አንተ እኔ እንደዚህ የምታረገኝ ሰው አይደለም እኮ ተረጋጊ ምትጀርብብኝ ምናምን አይነት ሰው አይደለም የተናገርሽኝ እኮ ልጄን ወልጄ ላሳድግ ነው አይደለም እያልሽኝ ያለሽ ስርዓት ይኑርሽ ስማ ዳኒ አንተ ተረጋጋ ይኸውልህ አሁን ይሄንን የእሷን ሀሳብ ማንም አይደግፈውም እኮ ግን አንተ ይኸውልህ እሷ እንድጠነክር እያደረካት ነው ስላረከሽ እንጂ አልፈልግሽም እያልካት እኮ ነው እንድጠነክር ማለት ልጄን ስለያዝሽ እንጂ አልፈልግሽም እያልካት ነው የባሰ ጭካኔ ውስጥ ያስገባሃል እንደዛ ነው ያልከኝ እኛ እኮ በትክክል አማርኛ ስለምናወራው ነው ወልሽም ጠላሽም አርገሰኝሽልኛል ትወልጃታለሽ ገባሽ ወደድሽም ጠላሽም ደፋር ገባሽ አይደል ወልደሽ ሰተሽ የፈለግሽበት መሄድ ትችያለሽ ልጄን ግን አንድ ነገር አታርጊ አንድ ነገር አታርጊ ስሚኝ መውለድ እኮ አንተ ኢሹ አይደለም ባይዘው መውለድ ለሱ ኢሹ አይደለም እንደዚህ የምትይበት መንገድ ራሱ አንደኛ እሱን ወደ ሌላ ነገር የሚገፋፋ ነገር አትናገሪ እኛም ቢሆን እኮ አንቺ እንዲጫነሽ ወይም እንዲጨቁርሽ አንፈልግም ነው እንጂ ሜሪ ነው አሁን ሁለታችሁም ይወላችሁ እልህ ውስጥ ነው እየተጋባችሁ ያላችሁ ጽጌና ኢፍሱን እንፈልጋለሁ ሲል እኮ አንቺ ምንም አላልሽም ሜሪ እኔ በሆነስ በእስቲ እኔ በትክክል አማርኛ ስላወራሁት ነው እንጂ እኮ የዳኒ እኮ በጣም አጸያፊ ተግባር እኮ ነው እየሰራ ያለው ግን ገብተዋል ጽጌ መቅረት ትችላላችሁ ገባሽ አይደል በልጄ ቀልድ አላውቅም ተረዳሽ ዛሬ ደግሞ እንደዚህ በልጄ ቀልድ አላውቅም ነገ ደግሞ ሌላ ቋንቋ ትቀይራለህ ሌላ ቋንቋ አልቀየረም አንተ እንደዚህ ነህ እኔ አምኜህ ነበር የመጣሁት አምኜህ ብዙ ነገሬን አሳልፌ ሰጥቻለሁ ዛሬ ግን ተምሬያለሁ ገብተዋል ስለዚህ ልጄ ያለ እናትም ያለ አባት እሺ ልጃችን የአምስት ደቂቃ ስህተት ነው ተሳስቼ ነው ያረገዝኩት ብቻሽን አይደለም ያረገዝሽው በጣም ምንም ማድረግ አልቻልኩም እንጂ ምንም ላረግሽ አልቻልኩም ዳኒ ፈታተኝ አንተ ተናደህ የምታወራቸው ቃላቶች ይኸውልህ በኋላ ላይ ዋጋ እያስከፈሉ ነው በቃ ዳኒ ተረጋጋ የምሬ ነው አሁን ከተናገርሽ በላይ ዋጋ የሚያስከፍለኝ ነገር ምን ልጄን አስወርዳለሁ በማለቴ አንተ እንኳን ጽጌና ኢፍሱን አንድ ላይ ነው የምፈልገው ስትል እኔ እንኳን ሆይ ሆይ አላልኩም ሲጀመር እኮ አሁን መንፈስ ወደ ሌላ ነገር አትቀይሩት ምንም መንፈስ ወደ ሌላ ነገር እየቀየርኩት አይደለም አሁን ሶሉሽን ነው የሚያስፈልገን በጣም ነው ሁላችሁ ለሶሉሽን ነው የመጣችሁት አንድና አንድ ሶሉሽን ነው ልጄ ትወጂዋለሽ ገባሻ ወደድሽም ጠላሽም ትወልጂዋለሽ አንተ ለምታስወልደ አንድ ነገር ለማድረግ ብትሞክሪ ከኔ ያረገሽው እንዳስወልድሻለሁ አንድ ነገር ለማድረግ ብትሞክሪ ማለት ነው ማንዱን ካሰሻለሁ አንተ የሚያሳስብ ስለመወለድ ስላለም እኔ ደግሞ የልጄ ፊውቸር ያሳስበኛል ገብቷል ነገ ልጄ ቆሞ ሲሄድ ሳይኮ እንዲበላ አልፈልግም ለምን ሳይኮ የሚበላው ባንተ ጀመር ማለት ነው ማድረግ የለብሽም እንደዚህ አሁን ማለት ራሱ ሳይኮ እንዳይበላ ማለት የለብሽም እንዴት ነው ማለት ነው ለልጅሽ ጥሩ ነገር ጥብቅና የምትቆቢው ለዳኒ ግን ሜሪ ኖርማል ነሽ በጣም እየከነከነሽ ነው እኔ ጥብቅና መከንከን ሳይሆን አንዳንዴ እውነታውንና ሐሰታውን ሚም የሆነ ነገር ቢሆን ቆምለታለሁ ዳኒ እኔ ባዳ ስለሆንኩኝ ኧረ እኔ አልወጣኝ አንቺ ቆሜ ረጅም ጊዜ ኧረ እባክሽ መቆም የነበረብሽ አሁን እኮ ነው ሜሪ እንደ ሴት ጉዳይ ሊያሳስብሽ ይገባ ነበር እኔ እንደ ሴት እኮ ውለጂ እያልኩ ነው አስወርጂ ብዬ ሚዲያ ላይ እንዴት ነው የምመጣልሽ እንዴት እኔ ለማስወረድ በጣም ብዙ ስቃዮችን አይቼ ነው እኮ ያንን ስቃዮች በምን እንቅረፍ የሚለውን ነው እንጂ እኔ ላረግ የምችለው ይቀረፍ ነገር ካለ እኮ እኔም ዛሬም ዝግጁ ነኝ እኮ ልጄን ለመውለድ ግን ይቀረፍ ጉዳይ አይደለም ነው እያልኩሻል አይፉ አይደለም አንቺ አሁን ይልሽ አይፉ ረጋ ማለት ያለብሽ ይሄ ነገር ከምንም ነገር መጀመሪያ አስቀድመሽ ማየት የለብሽም ማሰብ የለብሽም ለማቆላመጥ እሱም አንተም እሷን እልውስጥ አታስገባት እልውስጥ ባስገባት ቁጥር እልውስጥ ባስገባት ቁጥር እሷም ወደ ውሳኔ ነው የምትሄደው የእሷ ውሳኔ ትክክል አይደለም ስሙ ኤፍሱን ነው እሺ ኤፍሱን ማቆላመጥ እኔ እንኳን አላቀለውም እኮ ምን አንተ ተበልክቶ እንዴ ልታረግ እሷ አይመለከትም ማንም ሰው ከመሬት ተነስቶ ሁሉም ሰው ዳኒ ነው የሚል እኔ ለምን ዳኒ አላልኩትም አላልኩም ስለ ሁለታችሁ አይመለከተኝም ስለ ልጄ ግን ያገባኛል ተረዳሽኝ አይደል ስለ ሁለታችሁ ማለት ነው እንዴ አቆላመጠኝ እንዴ ልጅ ጤነኛ ነው ተረጋጋ ረፍ አንቺ ዳኒ ያለች የጠራች ነው አሁን ምን የሆነ ነገር አለ ማለት ነው ይሄን ሐሳብ ራሱ ከየት ልታመጣው ታለች ምናልባት እኮ ብዙ አድቫይስ ልታደርጋት ትችላለህ ነገሮች ላይ አብረሃት ነበር ካለ ብዙ ነገሮች ላይ አብረሃት ነበር ረፍ እንዴ ዳኒ የሚቆጨ ነገር አታውራ እንዲህ ነው እንግዲህ ልጁ አንቺ ረፊ ከዚህ በላይ አፍሽን አትክፈች አፌን አልከፈትም በቃ በምድር ላይ ማለት ነው ትዕግስት የተፈታተነ እንዳንቺ የለም እሱ እንዳንቺ ነው ትዕግስት ይገያያል አንተ እኔ እኮ በጣም ብዙ ነገር አሳልፌ የሰጠው ዳኒ ግን ገብቶሃል ስለዚህ ዛሬ ልጄን ትነጥቂኛለሽ ሁሉ ነገር አሳልፌ የሰጠሽና ከዛ ልጄን ልነጥቂ ነው አታረጊው አሁን እኮ እንደዛ አይደል ኧረ እሱን ተረጋጊ በእግዚአብሔር ወደ መፍትሄ ግቡ መፍትሄ ምንድነው ቃል ያገልጠቅሽ እዚህ ጋር የመጣ እንዳኔ የመጣው ልጅ ለማስወረድ ከሆነ ለምን ዳኒን ጠራችሁ? ለምን እዛው አላስወረድሽ? ለምን ለምን ሜሪ የምን ማስወረድ ነው? ታዲያ ምንድነው እንደዛ ከሆነ እኮ ነው አሁን ግራ ገባኝ። ምንድነው የምትፈልጉት? አልገባኝም። ስሚ በእናትሽ አሁን ሜሪ አሁን ይኸውልሽ ማድረግ ያለብን ምንድነው እነዚህ ሁለት ልጆች ሊግባቡም ራሱ አልፈለጉም ገባሽ አይግባቡም ሁላ
ኧረ ኤርሚ ሰለቻል። እኮ ሁለቱም እልህ ነው እየተጋቡ ያሉት። አንቺ ለምን ጠራሽው ኤርሚ? ለምን ተቀራረ? ለምን መጣ እንጂ ጋር ለመፍትሄ ነው አይደል? አንቺ ብቻሽን የሚመጣ መፍትሄ ካለ የሚመጣ መፍትሄ ከሌለ አንቺ እኛ ጋር መደዋወል አልነበረብሽም። በራስሽ ምንም ነገር መጨረስ ነበረብሽ። ለሱ መንገር አይጠበቅብሽም ነበር። የዛኔ አንቺ ናትሽ ወልዳሻለች። የኔ ልጅ አንድ ነገር ያደረግሽለት ተረዳሽኝ አይደለ? ሰሚን በፍቅር መያዜ አደረግሽ። አንቺን በፍቅር መያዜ ለፍቅር እያወራ ነው ዳኒ። ስለ ፍቅር ታወራለህ አንተ? ፍቅር ምንድነው? አታውቀውም እኮ አዳምጪኝ። ይኸውልሽ አንቺን በፍቅር መያዜ ጽጌን ነው ያረገዘችን ለኤፍሱን ስለሆነ ምናምን ይቃራል። እኔም ህይወት አለኝ፣ ህይወት ያስፈልገኛል። ህይወትሽን ትኖሪያለሽ። መጀመሪያ ልጅን ከሰጠሽኝ በኋላ የፈለግሽው ነው ትኖሪያለሽ። ኧረ እባክሽ ነገር ግን አንድ ነገር እኔ ነኝ አምጬ የምወልደው። ስለ ልጄ እጨነቃለሁ። ስለ ፊውቸሩ ይመለከተኛል። ገብቷል? ነገ አንተ ሌላ ሴት ታገባለህ ምናምን እና አዳምጪኝ። ወይ አይደለም አሁን ታችሁ ባላችሁበት ልንገርህ፣ አንድ ነገር ልንገርህ። ኤፍሱ ያረገሽው ለኔ ልጅ ነው። ገባሽ አይደለ? ልጅን አንድ ነገር የማድረግ ምንም መብት የለሽም። ተረዳሽ? ልጅን አንድ ነገር ለማድረግ መሞከር አይደለም ከዚህ በኋላ ድጋሚ ወደ ጭንቅላትሽ ካሰብሽው ምን አይነት ሰው እንደሆነ ታውቂያለሽ። እሺ አታውቂም። እሺ በቃ ስለማታውቂ ነው። እሺ እንዳታስቢ አይደለም እንዳታስቢ። እልህ አታስይዘኝ። ቢዝሽ ምን ታመጫለሽ? ማመጣውን አሳይካለሁ። ግን እኔ ልጄ ላይ የምጨክን ሰው አይደለም። ብጨክን እንኳን ባንተ አልጨክንም። ደግመሽ ይቺን ቃል ካብሻ ተወጫት አሳይሻለሁ። ዳኒ እንግዲህ ኧረ በእናትሽ ዝም በይ። በእናትሽ በቃ ዝም በይ። ዝም ማለት ከቻልሽ ዝም በይ። እኔ ዛሬ አንደኛ እኔ አሞኛል። ኤርሚ ታውቃለህ አይደል? አሞኛል ያልኩት ራሴን አሞኛል። ማውራት ሁሉ አልችልም። አላውቅም። አሁን እንደ ሐሳብ እኔ የምመክርሽም ብዬሻለሁም ከዚህ በፊት ይሄንን ሐሳብ እንደ ይወራላ ከአማራጮች ውስጥ ከሶሉሽን ነው ብለሽ ከምታስቢ ውስጥ መጀመሪያ ላይ ማስቀመጥ የለብሽም። ሲጀመር ይኸውልሽ አንድ ሰው ልታማክሪ እስከጠራሽ ድረስ የዛን ሰው ምክር መስማት ግድ አለ። እሺ እየሰማሁ እኮ ነው። እስቲ ሜሪ የሆነ ነገር በይ። የሆነ ነገር እንዳልልሽ እኮ አንቺ ቀድመሽ የምትናገሪው ነገር ልብ የሚሰብር ነገር ነው። ኤፍሱን አንድ ነገር ልንገርሽ። ዳኒ እኔ ጋር ተመልሶ እንደማይመጣ ልቦናሽ ያውቀዋል። ስለዚህ ዳኒን የምትይዥበት በልጅሽ አይደለም። ለምን ልጅሽን ትጎጂዋለሽ? እኔ በልጄ እያዝኩ አይደለም። ልጄን ካስወረድኩት እኔ እና እሱ የሚያገናኘን ነገር የለምና እሱ እንዲያውቅ ነው የጠራሁት። እንደዛ ነው የምታስቢው? ከዚህ በኋላ ከሱ ጋር ግንኙነት እንዳይኖርሽ ነው። አሃ ሜሪ ለሚገባው ሰው ነው የምታስረዳው። ስሚ አውቃ ሐሳብሽ ቆይ አልገባኝም። አሁን ሙሉ ለሙሉ ከዳኒ ጋር ያለሽን የሚያገናኝሽ ነገር እንዳለ ቆርጠሽ ለመጥፋው ነው ምንድነው? በቃ ልጃችን ልጄ ነው አይደለም የሚያገናኘኝ። የሚያፈቅረው እሱ ጽጌን ነው። እኔ ጋር ያለው ዳኒ በልጄ ምክንያት ነው። ስለዚህ እኔ ልጄን ካስወገድኩት ከኔ ጋር ምንም የሚያገናኘው ነገር የለም። ዳግመኛ አይኑን አታዩም ነው? በቃ ምን አደርጋለሁ? በጣም ብዙ ነገር በህይወት ያሳልፋለሁ። ግን በቃ አሁን ያሰብሽውን ሐሳብ እንደኔ አማካኝ ካልሽኝ ባታስቢበት አሪፍ ነው። ምን ላድርገው? አንድ ከምንም በላይ አንድም ትልቅ ኃጢአት ነው። ከኃጢአትም በላይ ደግሞ ሌላ ነገር የለም። ለነፍስሽ ነው የምትኖሪው መጀመሪያ ገባሽ? እና ኤኒዌይስ ውሳኔው ያንቺ ነው። ግን እንደ ሐሳብ አማክሩኝ ካልሽ ከዚህ በላይ ውሳኔ ባትወስኝ ነው ባይ ማለቴ ልጁን ወልደሽ እኮ ዳኒ እንዳያገኘው ማድረግ ትችላለሽ። ከዚህ በኋላ ምንም ነገር አይቸግርሽ። አንቺ ልጁን ማሳደግ አይከብድሽም። ልጁን ማሳደግ አለማሳደግ እኮ አይደለም ኤርሚ። ልጄ ነገ አባቴ ምን አይነት ሰው ነው ሲለኝ ምንድነው የምለው? የሚያየው ነገር አለ። ስጋው ነገር ከባድ ነው ግን ገብቷል። እና ደግሞ ስታስወልጂ ይኸውልሽ ከማስወረድ ጋር ተከታትሎ የሚመጣ ብዙ እንትኖች አሉ፣ ችግሮች አሉ። ከዛ በኋላ ላትወልጂም ትችያለሽ ምናምን ነገር እንደዚህ አይነት ችግሮች ሊመጡ ስለሚችሉ ብታስቢበት ጥሩ ነው ባይ ነኝ። እኔስ እሱም ዳኒም እሺ የሚል ከሆነና ወይ ወደ አንቺ የሚመለስ ከሆነ ወይ ደግሞ ውሳኔው ወስኖ የሚነግረን ከሆነ ከወርታላችሁ አንዳችሁ ወስኖ የሚቀጥል ከሆነ እዛም ነው ወደ ውሳኔ ትገባለች። አሁን ግን ልጁ መሀል ላይ ነው ያለው ገባሽ? ተንጠልጥሎ ነው ያለው እና ኮኔ ኮሱንም እንድናወራ ነው ግን ያው ቸኩሎ ሄደ። እንደኔ የሚያስብ ሰው አጣው። አሁን ላይ ማንንም ባንተ ጫማ ውስጥ ገብቶ ሊያስብልህ አይፈልግም። ያልተረዳንሽ እየመሰለሽ ነው። ተረድተንሻል፣ እኛም እኮ ይገባናል። ግን ነው ለውሳኔ እንደዚህ አይነት ውሳኔ ላይ ስትወስኚ በቃ በጣም ሲመርሽ የመጨረሻ ውሳኔ ነው መሆን ያለበት። አሁን ላይ ግን ልጁም መሀል ላይ ነው ያለው ገባሽ? ውሳኔውን ያሳውቅሽና ከዛ በኋላ እናወራበታለን ስለዚህ ጉዳይ። ኤኒዌይስ እኔም ከሌላ ቀጠሮ ስላለብኝ እንጂ